ሰላም ሰላም ውድ የማዩ ስፖርት ተከታታዮች እንደምን አመሻችሁም። ዛሬ እንግዲህ በዓለም ሁሉ ለእግር ኳስ አፍቃሪያን አንድ ድግስ ተደግሶ ምሽት 4 ሰዓት ላይ ሁለቱን የዓለም ሀያላን ሀገራት ሊያገናኝ እንግዲህ ሰዓታቶች ይቀራሉ። የአውሮፓ ሀያል ሀገር ስፔን ከደቡብ አሜሪካ ንጉስ አርጀንቲና ጋር ለክብር ፊት ለፊት ይጋፈጣሉ። ዛሬ በዚህ ቪዲዮም ጨዋታው የት ስታዲየም ይደረጋል፣ ጨዋታውን ማን ይመራዋል፣ እንዲሁም ደግሞ ታዋቂ ሰዎችስ እነማን ይገኛሉ፣ ኦፕታ ሱፐር ኮምፒውተር ግምቱን ለማን ሰጠ የሚለውን ነግራችሁ ይሆናል። እንዲሁም በሁለቱ ግንኙነት እንግዲህ ዛሬ ከሁለቱ ሀገራትም የሚጠበቁ ተጫዋቾች አሉ። በምክንያት ወጣቱ ላሚን ያማል በስፔን በኩል ይጠበቃል። አንጋፋውና የዓለም ቁጥር አንዱ ኮከብ ተጫዋች ክርስቲያኖ ሊዮኔል ሜሲ በአርጀንቲና ሀገር ይጠበቃል። ከጨዋታው በፊት ስለነኚህ ሁለቱ ተጫዋቾች የተሰጡ አስተያየቶች አሉ። የላሚን ያማል አያት አንድ ነገር ተናግራለች። ምን አለች የሚለውን እንሰማለን። እንዲሁም ዛሬ ሊዮኔል ሜሲ መልእክት ቀደም ብሎ እንግዲህ አስተላልፏል። ምን አለ ሊዮኔል ሜሲ የሚለውንም የምትሰሙት ይሆናል። እነማን ይህን ጨዋታ ይመሩታል የሚለውንም የምንነግራችሁ ነገር ይሆናል። እስከ መጨረሻው አብራችሁን እንድትቆዩ እንግዲህ በአክብሮት እጋብዛለሁ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንድታበረታቱን ከወዲሁ ጥሪያችንን እናስተላልፋለን። ዛሬ እንግዲህ በዚህ ጨዋታ ላይ በጣም ታዋቂ ሰዎች ይገኛሉ ተብሎ ይጠበቃል። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዲሁም የሆሊውድ አክተሮች፣ የሙዚቃ ሰዎች፣ የቀድሞ የሁለቱም ሀገራት የእግር ኳስ ከዋክብቶች እንግዲህ እንዲሁም አንጋፋ በእግር ኳስ ስመጥር የሆኑ ሰዎች ይገኛሉ ብለን እናስባለን። ከእነኛ ውስጥ እንግዲህ ሮናልዶ ናዛሪዮ ዴሌማ ሀሳብ ሰጥቷል። ስፔንን ዛሬ ይህን ጨዋታ ታሸንፋለች ሲል ቅድመ ግምቱን ሰጥቷል። እንግዲህ ከሱም የመሳሰሉ ስመጥር ሰዎች ይገኛሉ ብለን እናስባለን። ስለዚህ ጨዋታ በደንብ አድርገን እንግዲህ ዳሰሳ የምንሰጥበት ፕሮግራማችን አሁን ጀምሯል። እንግዲህ ለቻናላችን አዲስ ሆናችሁ ሰብስክሪፕሽናችሁ እንዳይለየን እንጠይቃለን። እንግዲህ ዛሬ ሁለቱ ክለቦችም በሜት ላይፍ ስታዲየም ምሽት 4 ሰዓት ላይ ጨዋታው ይደረጋል። ይህ ግዙፍና ታሪካዊ ስታዲየም በኒውዮርክ ኒው ጀርሲ ይገኛል። እንግዲህ ዛሬ ይሄ ስታዲየም በደንብ ደምቆ ሁለቱን የዓለም ሀያላን ሀገራት እንግዲህ አፋጧል። ምሽት 4 ሰዓት ላይ ይህ ጨዋታ ይጀምራል። ስላቭኮ ቪንቺች ስሎቫኒያው ዳኛ ናቸው። እንግዲህ ዛሬ ይህንን ጨዋታ የሚመሩት ከወዲሁ እንግዲህ ውጥረት እንዳይነክስበት የተፈራው ጨዋታ ብዙዎች ዳኛው ላይ ስጋት እንዳላቸው በስፔን በኩል በተደጋጋሚ ሲናገሩ ነበር። አርጀንቲና በዳኛ ትደገፋለች የሚል ስጋት ስላላቸው ከወዲሁ ዳኛውን እንግዲህ ጫና ለማሳደር እንዲጠነቀቅ ሲነግሩት ሰምተናል። ዛሬ እንግዲህ እኚህ ዳኛ ይህንን ጨዋታ እንዴት አድርገው ይወጡታል የሚለው በዓለም ሁሉ በጉጉት የሚጠብቀው ጉዳይ ነው። እንግዲህ ዛሬ በሁለቱ ክለቦች መካከል የሚደረገው ጨዋታ በቀላሉ ስፔን ታሸንፋለች ሲል ሮናልዶ ናዛሪዮ ዴሌማ ተናግረዋል። ታሪካዊ የቀድሞ ብራዚላዊ ፊት መስመር ተጫዋችን ሮናልዶ ፍጻሜውን ስፔን ታሸንፋለች ሲል ተደምጧል። ስፔን በቀላሉ ታሸንፋለች የሚለው ሮናልዶ ናዛሪዮ ዴሌማ ስፔን እና ፈረንሳይ የእኔ የምወዳቸው ብሔራዊ ቡድኖች ናቸው ሲል ተናግሯል። አያይዘውም በሚያስደንቅ እግር ኳስ ስፔን ታሸንፋለች፣ በዓለም ዋንጫው ላይ ብቻ ሲያሳዩን የነበረውን የጨዋታ መንገዳቸውን አይደለም በማለት የቡድን ጨዋታውን አወድሷል። ረጅም ጊዜ ይህን የጨዋታ መንገድ መከተላቸውን ያነሳል ሮናልዶ። አርጀንቲናን ከመመራት ተነስታ ስፔንን ታሸንፋለች የሚል እምነት የለኝም፣ ምክንያቱም ስፔን ሙሉ ጨዋታውን ኳሱን ስለምትቆጣጠረው ሲል እንግዲህ ተናግሯል። ይህ የዓለም ዋንጫ ለአርጀንቲና ስኬታማ ነው፣ አስገራሚ ውጤቶችን ከመመራት ተነስተው አሳይተውናል። ሊዮኔል ሜሲም በዓለም ዋንጫው ውብ ታሪክ እየጻፈ ነው ሲል እንግዲህ ሮናልዶ ናዛሪዮ ዴሌማ ለሊዮኔል ሜሲ ያለውን አድናቆት ተናግሯል። ነገር ግን ዛሬ ዋንጫውን የወጣቱ ላሚን ያማል ቡድን ስፔን ታሸንፋለች የሚለውን እንግዲህ ቅድመ ግምቱን ሰጥቷል። ውድ የማዩ ስፖርት ተከታታዮች እናንተስ ማን ይህን ዋንጫ ያሸንፋል? ቅድመ ግምታችሁን በኮመንት ሴክሽን ልታጋሩን እንፈልጋለን። ሌላው
የዓለም ቻምፒዮን አርጀንቲና ኮከብ ሊዮኔል ሜሲ ከዛሬ ምሽቱ የዓለም ዋንጫ ፍጻሜ ጨዋታ በፊት መልእክቱን አስተላልፏል። ሜሲ ባስተላለፈው መልእክት ያለፉት ዓመታት ያሳለፍናቸው ቆንጆ ጊዜያት ምክንያት ዋንጫ ማሸነፋችን አልነበረም። ከዚህ ቡድን ጋር አብሮ ማሳለፍ፣ አብሮ መፋለምና በእያንዳንዱ ጉዟችን መደሰት ልዩ ነበር ሲል ተናግሯል። ሜሲ የቡድኑ ሁሉንም አባላት ሲያመሰግን ብሔራዊ ቡድኑን እንደ ቤተሰብ እንዲሆንም ለሰሩ ሁሉም አመሰግናለሁ ሲል ይናገራል። ዛሬ ውጤቱ ምንም ቢሆን ይህ ቡድን አስቀድሞ የማይረሳው ማንም የማይሰርዘውን ታሪክ ጽፏል ሲል መልእክቱን አስተላልፏል። እንግዲህ በስተመጨረሻም ሊዮኔል ሜሲ ቫሞስ አርጀንቲና ሲል መልእክቱን እንግዲህ ደምድሟል። ዛሬ ምሽት ምን አይነት እንቅስቃሴ ያሳየናል የሚለው በጉጉት የምንጠብቀው ጉዳይ ነው። የዓለማችን የትልቁ የስፖርት ውድድር የዓለም ዋንጫ ዛሬ ምሽት በኒውዮርክ ሜትላይፍ ስታዲየም እንግዲህ ፍጻሜውን ያገኛል። አንድ ወር ሙሉ ስንከታተል የቆየ ነው የዓለም ዋንጫ እንግዲህ ፈረንሳይን ትላንት የጎል ናዳ አዝንበው እንግሊዞች በሶስተኛ ደረጃ አጠናቀዋል። ፈረንሳይ በአራተኛ ጨርሳለች። ስፔን ከአርጀንቲና ዛሬ ምሽት 4 ሰዓት ላይ ለዋንጫው ይፋለማሉ። ፍጻሜው የአውሮፓ ሻምፒዮንሺፕ ሻምፒዮኗን ስፔን እንዲሁም ከደቡብ አሜሪካ ሻምፒዮን አርጀንቲና ጋር ነው የሚያፋልመው። በዓለም ዋንጫው በ7 ጨዋታዎች አንድ ግብ ብቻ ያስተናገደችው ስፔን ከ16 ዓመት በኋላ ለሁለተኛ ጊዜ ዓለም ዋንጫውን ለማሸነፍ ወደ ሜዳ ይገባሉ። አርጀንቲና ኮከቧ ሊዮኔል ሜሲ የመጨረሻ ጨዋታው እንደሆነ ሲናገር የዓለም ሻምፒዮና ክብራቸውን ለማስጠበቅ የሚያደርጉት ፍልሚያ ይጠበቃል። ሁለቱ ሀገራት በፊፋ ወቅታዊ ወራዊ ደረጃ አርጀንቲና በአንደኛ እንዲሁም ስፔን በሁለተኛ ደረጃ ላይ ተቀምጠው ይገኛሉ። ታዲያ ዛሬ ምሽት ማን አንደኝነቱን ያስጠብቃል የሚለው እንግዲህ በጉጉት ሁላችንም የምጠብቀው ጉዳይ ነው። የዓለም ዋንጫ ፍጻሜ ዛሬ ምሽት የሚያስተናግደው የሜትስ ላይፍ ስታዲየም ከፍተኛ የድሮን ጥበቃ እንደሚደረግለት ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መገኘትን ተከትሎ እያንዳንዱ ሁነቶች ላይ የአሜሪካ መንግስት ጥብቅ ክትትል ያደርጋል ተብሎ ይጠበቃል። በምሽቱ የፍጻሜ መርሃ ግብር ከፍተኛ ባለስልጣናት ሲገኙ የስፔን አምስተኛው ንጉስ ፊሊፔ፣ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼስ፣ የስፔን ስፖርት ሚኒስትር ሚልግሮስ ቶለን፣ የስፔን ባህልና ስፖርት ዋና ጸሐፊ ማኑኤል ዩሪቢስ ጨዋታውን በስታዲየም ይታደማሉ። የጣምራ አዘጋጇ ካናዳ ጠቅላይ ሚኒስትር ማርክ ካርኒ እና የሜክሲኮ ጠቅላይ ሚኒስትር ክላውዲያ ሼምባውም ከሌሎች ከፍተኛ የመንግስት መሪዎቻቸው ጋር በስታዲየም ይገኛሉ ተብሎ ይጠበቃል። የስፔን የ2010 የዓለም ዋንጫ አሸናፊ ከሆኑት የቡድን አባላት አሰልጣኝ ዴል ቦስኪም፣ ኢከር ካሲያስ፣ ካርለስ ፔዮል፣ ፔፔ ሬይና፣ ራውል አልቢዮል፣ ሰርጂዮ ቡስኬት፣ ዣቪ ሄርናንዴዝ፣ አንድሬስ ኢኔስታ፣ ጄሱስ ናቫስ፣ ፔድሮ ሮናልዶ፣ ፈርናንዶ ቶሬስ፣ ዴቪድ ቪያ በተደረገላቸው ግብዣ መሰረት በፍጻሜው መርሃ ግብር በስታዲየሙ እንደሚገኙ እንግዲህ እየተገለጸ ይገኛል። ከዚህም በተጨማሪ እንግዲህ ከአርጀንቲና መስመር ብዙ ታሪካዊ ተጫዋቾች እና ሰዎች ይገኛሉ ተብሎ ይጠበቃል። እንግዲህ ይህ የዓለም ዋንጫ ምሽት ላይ ሲጀምር በ2 ሰዓት ጀምሮ በደማቅ ሁኔታ እንግዲህ በሜት ላይ ስታዲየም እንደሚጀመር ተነግሯል። የሚሆነው እናያለን። ስፔናዊ ተጫዋች ላሚን ያማል ሴት አያት ፋጡማ ናስራዊ ስፔን ዋንጫውን እንድታሸንፍ እንደሚፈልጉ እንግዲህ ተናግረዋል። ስፔን ዋንጫውን እንድታሸንፍ ፈልጋለሁ ያሉት አያቱ ያማል ጎል ካስቆጠረ በጣም እደሰታለሁ፣ ጮሃለሁ ሲሉ እንግዲህ ተደምጠዋል። በጨዋታው የልጅ ልጅ ጎል ካስቆጠርም አስደናቂ ይሆናል፣ እኔም ብዙ ነገር አደርጋለሁ ሲሉ እንግዲህ አዛውንቱ ተናግረዋል። ላሚን ያማል ሴት አያቱ በህይወቱ ትልቅ ሚና እንዳላቸውና ትልቅ ቦታ እንደሚሰጣቸው ደጋግሞ መናገሩ አይዘነጋም። ፋጡማ ናስራዊ ሞሮኮዊ ሲሆኑ እንደ አውሮፓውያን አቆጣጠር በ1991 ነበር በስደት ወደ ስፔን ያመሩት። ዛሬ ላሚን ያማል ጎል የሚያስቆጥር ሆነ እንደሚጮሁና ደስታቸውን እንደሚገልጹ እንግዲህ አስቀድመው ተናግረዋል። የባርሴሎና እግር ኳስ ክለብ ፕሬዝዳንት ዋላ ፖርተም ለቀድሞ ክለባቸው ሊዮኔል ሜሲ ያላቸውን አድናቆት እንግዲህ ገልጸዋል። ሜሲ በእግር ኳስ ታሪክ ምርጡ ተጫዋች ነው ያሉት ፕሬዝዳንቱ ሜሲ ለበርካታ ዓመታትን ደስታችንን ሰጥቶናል ሲሉ እንግዲህ ተናግረዋል። የአሁኑ የክለባችን ኮከብ ላሚን ያማልም
ሲያወድሱም ያማልን ማቆም ከባድ ነው፣ የፍጻሜው ጨዋታ የእሱ እንደሚሆን ተስፋ አደርጋለሁ ሲሉ ተናግረዋል። ላፖርታ ከላማሲያ አካዳሚ የተመረቁ ሁለት ተጫዋቾች መካከል አንዳቸው የዓለም ሻምፒዮን መሆን በመቻላቸው ኩራት እንደሚሰማቸውም ጨምረው ተናግረዋል። እንግዲህ የላማሲያ የሆኑት ዛሬ ላሚን ያማል ከአንጋፋው ሊዮኔል ሜሲ ምሽት 4 ሰዓት ላይ የሚያደርጉት ማን ያነግሳል፣ ልጅ ቢሮጥ አባትን አይቀድምም የሚለው ኢትዮጵያዊ ብሂል ዛሬ ፉርሽ ይሆናል ወይስ ደግሞ ትክክለኛነቱ ይረጋገጣል? ምሽት 4 ሰዓት ላይ የሚጠበቀው ጉዳይ ነው። የዓለም ዋንጫን ከስፔን ብሔራዊ ቡድን ጋር በ2010 ማሳካት የቻለው ሁዋን ካምፕ ዴቪያ ወደ አሜሪካ መጓዝ እንዳልቻለ ተገልጿል። ካፕ ዳቪያ የቡድን አጋሮቹ በቀረባላቸው ጥሪ ቡድናቸውን ለመደገፍ ወደ አሜሪካ ሲያቀኑ ቪዛ ማግኘት ባለመቻሉ ከጉዞ ቀርቷል። ካፕ ዳቪያ በ2016 በኢራን ሀገር ገብቶም ጨዋታ ማድረጉን ተከትሎ ቪዛ ሊያገኝ አለመቻሉን ገልጿል። ከልጆቼ ጋር ወደ አሜሪካ መጓዝ እንደማልችል ተነግሮኛል። ከ2010 የዓለም ዋንጫ የቡድን አጋሮች ጋር በመሆን ሀገሬን ለመደገፍ ወጥቼ ነበር ሲል ካፕ ዳቪያ ከክልከላው በኋላ ተናግሯል። አክሎም ለአሜሪካ ፕሬዝዳንት ጥሪ ሲያቀርብ ከዶናልድ ትራምፕ እርዳታ ፈልጋለሁ ሲልም እንግዲህ መልእክቱን አጋርቷል። ችግሩ ተፈቶለት ይሄዳል ወይስ ደግሞ ይቀራል የሚለው በጉጉት የምንጠብቀው ጉዳይ ሆኗል። እንግዲህ የዓለም ዋንጫው ምሽት 4 ሰዓት ላይ ከተደረገ በኋላም ተጠባቂ የሽልማት ስነ ስርዓቶች ይደረጋሉ። በዓለም ዋንጫው አሸናፊ ለሚሆን ሀገራት እንግዲህ ከሚሰጠው ዋንጫ ሽልማት ተጨማሪም የግል ሽልማቶች በምሽት መርሃ ግብር የሚጠበቁ ይሆናል። በርካታ የግል ሽልማቶች ተሸላሚዎች ሲኖሩ እንግዲህ የውድድሩ ኮከብ ግብ አግቢ፣ የውድድሩ ኮከብ ግብ ጠባቂ፣ የውድድሩ ኮከብ ተጫዋች እንዲሁም የውድድሩ ኮከብ ወጣት ተጫዋች ሽልማት ስነ ስርዓት ይደረግላቸዋል። የኮከብ ግብ አግቢነቱን ኪሊያን ምባፔ፣ ሊዮኔል ሜሲ መካከል ያለው አጓጊ ፉክክር አሁንም እንደቀጠለ ይገኛል። ሊዮኔል ሜሲ በምሽቱም ጨዋታ ጎል የሚያስቆጥር ከሆነ ኮከብ ጎል አግቢና ኮከብ ተጫዋች ሽልማትን እንደሚወስድ ይገመታል። የወርቅ ጓንቱን ለማሸነፍ የዓለም ዋንጫው አንድ ጎል ብቻ ያስተናገደው የስፔን ብሔራዊ ቡድን ግብ ጠባቂ ኡናይ ሲሞን ቀዳሚ ሆኖ ይገኛል። በተመሳሳይ የ19 ዓመቱ የቡድን አጋሩ ላሚን ያማል ካሳየው አይን ሳቢ እንቅስቃሴ በኋላ ለምርጥ ወጣት ተጫዋች ሽልማት ቅድመ ግምቱን አግኝቷል። ላሚን ያማል ብቻ ሳይሆን እንግዲህ የእንግሊዙ ጁድ ቤሊንግሃም እንዲሁም የፈረንሳይ ዲዛሪ ዱዌ እነ ቡካዮ ሳካም ጭምር እንግዲህ ጥሩ እንቅስቃሴ አድርገዋል ባገኙት አጋጣሚ ሁላ። ያም ሆነ ግን ላሚን ያማል ከሁሉም ቅድሚያ የሚያገኝ ይመስላል። የምሽቱ ጨዋታ ቅድመ ግምት የሚቀመጠው ከላይ እንደተገለጸው ምሽት 2 ሰዓት ሲል በምናስቀምጠው ሀሳብ መስጫ ይሆናል ተብሏል። እንግዲህ ከምሽት 2 ሰዓት ጀምሮ ስነ ስርዓቱ በሜት ላይፍ ስታዲየም ኒውዮርክ ላይ እንግዲህ ደምቆ ይከፈታል ተብሎ ይጠበቃል። የዓለም ዋንጫ ተፎካካሪ ለመሆን የግብ ጠባቂዎች ጥሩ እንቅስቃሴ ትልቅ ሚና ይጫወታል። ካለፉት 5 ውድድሮች በ4 የወርቅ ጓንት አሸናፊ ግብ ጠባቂዎች የተመረጡት ከሻምፒዮኑ ቡድን ነበር። ይህ እውነታም ግብ ጠባቂዎች ለዓለም ዋንጫው አሸናፊ ቡድን ያበረክታሉ ተብሎ እንዲሁም ትልቅ አስተዋጽኦ ማሳያ መሆናቸው አይዘነጋም። ባለፉት ዓመታት እነማን አሸነፉ የሚለውን ለመጠቆም ያክል በ2022 ሚላኖ ማርቲኔዝ ከአርጀንቲና ጋር እንግዲህ የወርቅ ጓንቱን ተሸላሚ ነበር። በ2018 ቤልጅየማዊ ቲቦ ኮርቶዋ አሸናፊ እንደሆነ እናስታውሳለን። በ2014 የዓለም ዋንጫ ማኑኤል ኖየር ከጀርመን ጋር፣ በ2010 ኢከር ካሲያስ ከስፔን ጋር፣ በ2006 ጃንሉጂ ቡፎን ከጣሊያን ጋር እንግዲህ አሸናፊ መሆናቸው ይታወቃል። ዛሬ ኡናይ ሲሞን ወይስ ደግሞ የሚላኖ ማርቲኔዝ የሚለው እንግዲህ በጉጉት ይጠበቃል። አርጀንቲናስ ባክ ቱ ባክ የዓለም ዋንጫ ታሸንፋለች? የሚላኖ ማርቲኔዝ ባክ ቱ ባክ የወርቅ ጓንቱን ይወስዳል? በጉጉት የምንጠብቀው ጉዳይ ነው። የፍጻሜ ተፋላሚ አርጀንቲና እና ስፔን ከዚህ በፊት በ14 ጨዋታዎች ተገናኝተው እንደነበር ታሪክ ያወሳል። በስፔን 6 እንዲሁም አርጀንቲና 6 ጊዜ ሲያሸንፉ በሁለቱ አቻ ተለያይተዋል። ይሁን እንጂ ሁለቱ ሀገራት ካደረጓቸው ጨዋታዎች ውስጥ 13 ከመቶ ያህሉ የወዳጅነት ጨዋታዎች ነበሩ። በነጥብ ጨዋታ የተገናኙት በ1966 ዓለም ዋንጫ ምድብ ጨዋታ ሲሆን አርጀንቲና 2-1 በማሸነፍ ነበር ያኔ ውጤቱ የተጠናቀቀው። ዛሬስ ምን ይሆናል የሚለው እንግዲህ በጉጉት
የምንጠብቀው ጉዳይ ነው። ኦፕታ ሱፐር ኮምፒውተር የጨዋታውን አሸናፊ ለስፔን ሰጥቷል። ምናልባትም 31% ወደ ኤክስትራ ታይም የሚያመራበት እድል አለ የሚል ቅድመ ግምቱን ሰጥቷል። ብዙዎች ለስፔን ቅድመ ግምት እየሰጡ ይገኛሉ። ነገር ግን አርጀንቲና ልምድ ያላቸው ተጫዋቾችን ይዛለች። በቀላሉ ዋንጫውን አሳልፋ ትሰጣለች ተብሎ አይጠበቅም። ያም ሆነ እንግዲህ ምሽት 4 ሰዓት መልስ የሚያገኝ ይሆናል። የስፔን ብሔራዊ ቡድን ኳስ በመቆጣጠርና ስኬታማ አጭር ቅብብሎችን እያደረገ ይጫወታል። ስፔን ይህን የታወቀችበትን አጫጭር አጫዋወት በውድድሩ ስታስመለክተን በሰባቱ ጨዋታዎች አማካይ ኳስ ቁጥጥሯ 63.7 ነበር። ስፔን ኳስ ተቆጣጥሮ መጫወቷም ተቃራኒ ቡድንን ፈታኝ እንደሚያደርግና በአካልና በአእምሮ እንዲያዳክም ያደርጋል። የቡድኑ አቀራረብ ኳስ ተቆጣጥሮ ተጋጣሚውን በማድከም ክፍተት መጠበቅን ያለው ብቻ አይደለም። የስፔን ተጫዋቾች ቦታቸውን የቀየሩ ለተመልካቾች ሳቢ የጨዋታ እንቅስቃሴ ሲያደርጉ እንግዲህ ያስተውለናል። እንዲሁም ወደፊት ፈጣን ሩጫዎችን በማድረግና የተጋጣሚ ተከላካዮችን ቅርጽ በማሳጣት ክፍተት ለማግኘት ይጫወታሉ። በዛሬው ጨዋታም በስፔን በኩል እንግዲህ ኳስ የመቆጣጠር የተደራጀና ከኳስ ውጪ ጠንክሮ የመከላከል ቡድን ይጠበቃል። እንግዲህ ምሽት ላይ ምን ያሳዩናል የሚለው ጊዜ ራሱ የሚመልሰው ጉዳይ ይሆናል። ውድ የማዩ ስፖርት ተከታታዮች አሁንም ቻናላችን ሰብስክራይብ ያላደረጋችሁ ቻናላችን ሰብስክራይብ በማድረግ ግምታችሁን በኮሜንት ሴክሽን እንድታጋሩን በአክብሮት እንጋብዛለን። የምሽቱ የኒው ጀርሲም የዓለም ዋንጫ ፍጻሜ ስፔን እና አርጀንቲና መካከል ኮከብ ተጫዋቾችን ደምቆ ይደረጋል። ነገር ግን ስለ አንዳንድ የቡድን ወሳኝ ተጫዋቾች ምን ያህል ያውቃሉ የሚለውን ለማንሳት ያክል ስለ ጎንዛሎ ሞንቴል ታናሽ ወንድም ሳንቲያጎ ሞንቴል የእግር ኳስ ተጫዋች ሲሆን በ2025 የዓመቱ ምርጥ ጎል በማስቆጠር የፊፋ ፑሽካሽ ሽልማትን አሸንፏል። ሊሳንድሮ ማርቲኔዝ ሊቻ ስሜቱን ለመግለጽ የማይፈራ ደፋር ተጫዋች ነው ይሉታል። እንደ ተከላካይነቱ የቡድን አጋሮቹ ቆራጭ ወይም ቡቸር የሚል ቅጽል ስም እንደሰጡት ይታወቃል። ኦታሜንዲ የቀድሞ የማንቸስተር ሲቲ ተጫዋች በወጣትነት እድሜው ቦክስን ያዘወትር ነበር። በጎል እንግዲህ የደስታ አገላለጹ ምክንያት ጀነራል እያሉ የቡድን አጋሮቹ እንደሚጠሩት ተሰምቷል። ሮደሪ ዲ ፖል ለአያቱ አስቫልዶ መታሰቢያነት ቡድኑን ከየትኛውም ጨዋታ በፊት ከረሜላ ሲበላ ይህም የተለመደ ድርጊቱ ሆኗል። ቡድኑ ለዓለም ዋንጫው ሲጓዝ 500 ኪሎ ግራም ከረሜላዎችን ይዞ መጓዙ ፌዴሬሽኑን አሳውቆ እንደነበር ይታወቃል። የቡድን አባላት እንደ መልካም እድል እንዲሁም ለዲፖል አያት መታሰቢያነት ከየትኛውም ጨዋታ መጀመሪያ አስቀድመው ከረሜላ ይጠቀማሉ። ሊዮኔል ሜሲ የመጀመሪያ የእግር ኳስ ኮንትራቱን የተጻፈው በናፕኪን ላይ ነበር። ይህም ቆይቶ በጨረታ ወደ 1 ሚሊዮን ዩሮ ሊሸጥ ችሏል። የሜሲ ወላጅ እናት ከእውቁ አርቲስት ሊዮኔል ራቺ በመውሰድ የልጃቸውን ስም ሊዮኔል ሜሲ ሲሉ ሰይመውታል። ሊዮኔል ሜሲ እና ሊዮኔል ራቺ እንግዲህ አምና መገናኘታቸው እንደነበር ታሪክ ያውሳል። ላውታሮ ማርቲኔዝ ከቡድን ስብስብ ውስጥ ሃይማኖተኛ እንደሆነ ይነገርለታል። በኃይለኛ የአጨዋወት መንገዱ ኤል ቶሮ የሚል ቅጽል ስም ተሰጥቶታል። እንግዲህ ይሄ የአርጀንቲናውያን ፈገግ የሚያስብል ቅጽል ስምና የስማቸው ግጥምጥሞሽ ያገኘነውን መረጃ ልናካፍላችሁ ፈልገን ነው። ውድ የማዩ ስፖርት ተከታታዮች እንግዲህ የምሽቱን 4 ሰዓት ጨዋታ ሁላችንም በጉጉት እንጠብቃለን። ምን የሚያዝናና ጨዋታ ሆኖ እንዲያልፍ እንፈልጋለን። ሊዮኔል ሜሲ ዛሬ ጎል ያስቆጥራል ወይስ አመቻችቶ ያቀብላል? ትናንትና እንግዲህ ወጣቱ ኪሊያን ምባፔ 22 ጎሎችን በማስቆጠር የዓለም ዋንጫ ሪከርድ ይዞታል። ሊዮኔል ሜሲ 1 ጎል ካስቆጠረ ሪከርዱን ይጋራል። 2 ጎሎችን የሚያስቆጥር ከሆነ ሪከርዱን ከኪሊያን ምባፔ የሚቀበል ይሆናል። ኪሊያን ምባፔ በአስተያየቱ እንግዲህ ነገ እርግጠኛ ሆኜ የምነግራችሁ ሊዮኔል ሜሲ ጎል ያስቆጥራል ሲል ተናግሯል። እውን ሐሳቡ ይሆናል ወይስ ደግሞ ማን ሊዮኔል ሜሲ ሳያስቆጥር ቀርቶ የወርቅ ጫማውን እንዲሁም ደግሞ ሪከርዱን የግሉ ያደርገዋል የሚለው በጉጉት የሚጠበቀው ጉዳይ ነው። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ ግምታችሁን አስቀምጡልን። ምሽት 4 ሰዓት ሲል መልካም የመዝናኛ ጊዜ እንዲሆንላችሁ ከወዲሁ እመኛለሁ። መልካም ምሽት።